ዳንኤል ከዳንኤል ጋር ምንድን ነው ያለሽ? ምንም አይመለከትሽም ስለ ዳንኤል። ካሁን በኋላ ጌታ መውጣት ካለብኝም እኔ ነኝ የምወጣው፣ መግባት ካለብኝም እኔው እገባለሁ። ለሱ ግን ተደግፈሽ ማን ተናገርኩሽ? ማስሎሽ አንቺ አልተናገርኩሽም፣ ብሩኬን እንጂ አንቺን አልተናገርኩሽም። ቢሆንስ ያማታል። አንቺ ትናንትና ነው ዳንኤልን ምን አልሽ ሱሲ? አሁንስ አበዛሽው ማለት ነው። ሀይሚ ምን አድርጊ ነው የምትያት ማለት ነው? ያ ተለጣፊ ፍቅረኛሽን ሄደሽ ጠይቂያት። ጉልበትሽን እየመጠሽ ሀይሚ ላይ አይደለም የምትወጪባት፣ እልህሽንም በፊት ያለብሽንም ቂም ማለት ነው እንዴ። መጀመሪያ አንቺ ከብሩክ ህይወት ውጪ። ምን ነው አበዛሽው? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን ማለት ነው። እና ምሽቱ እንዴት ነው? ሁሉ ሰላም ነው? እኔ ጋር እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። እና ያው ሶሲ አናዳኛለች ስላችሁ ምንድን ነው ያለችው ሰምታችኋል ኦልሬዲ። እኔ ታያላችሁ፣ የምታዩት ነገር ስለሆነ ኦልሬዲ እንዲህ ነው ብዬ አልናገራችሁም ማለት ነው። ለምን አይታለች። ያው መጀመሪያ ራሱ እቺ ክባዳ የሚሆነች ልጅ መጣች። እኔ ሶሲ አያችሁ አይደለ እናንተ ስትሰርቡኝ የበለጠ እያማረብኝ ነው። ምንም እንደዛው ነሽ። ያማረብሽ ነገር፣ የተቀየርሽ ነገር፣ የተለወጥሽ ነገር ያው ነሽ ማለት ነው። ያው ማለት ነው። ሲጀመር ዳንኤልን ራሱ አንቺ ራሱ የምታውቂው አይመስለኝም። ሀይሜ የማታውቀውም አንቺ፣ እሱም ማያውቅሽም አንቺም አታውቂውም። የሆነ አንድ ምንድን ነበረ ሳይግባቡ ተፋቀሩ ሲግባቡ ተለያዩ የሚባለው ነገር እናንተ ላይ ነው የሰራው ማለት ነው። ዳኒና ሶሲ ጋር ማለት ነው። እንዴ እኔ 4 ዓመት ፍቅረኛ ነው ቅብርጥስዬ ከኔ በላይ ከኔ በላይ አንቺ አታውቂም። ሀይሚ እኮ ከሰማሻት አማርኛ ምች ከሆነ ሲጀመር አማርኛ አልችልም ብለሻል ማለት ነው። ትችያለሽ ድብና ያርግልሽ ራስሽን እንደ እንግሊዘኛ ሌላ ሀገር ተወልዶ ምናምን መጥቶ እዚህ ኢትዮጵያ ያደገ ሰው አቱኝ ሰውን ለማሸመቀቅ አትችይ ማለት ነው። እንግሊዘኛን የማወር መስማት አልችልም ምናምን ላልሽው ነገር ማለት ሶሲ ትችያለሽ በደንብ። አማርኛ መስማት አልችልም ምንድን ያልሽው ላልሻት ሀይሚን በደንብ ትችያለሽ መስማት ማለት ነው። መስማትም ስለምቺ ነው እንትን ያልሽው። ሲቀጥል ምንድን ልልሽ ነበረ፣ በጣም አውቀዋለሁ መውጣትም ካለብኝ አንቺ ስላልሽኝ ሳይሆን እኔ ስፈልግ ነው። እንዴ እሱ ከህይወትሽ አልፈልግሽም ምርጫዬ በቃ አትሆኝም ካለሽ በግድ ወንድ ሌድሽ ልትንጠለጤ ልትሰኪ ነው እንዴ? እሱ ሲጀመር ሀይሚ እኮ ምንድን ያለች ይቅርታ አርግቼላችኋለሁ ግን ከህይወቴ ውጡ ማለት ከዳኒ ጋር ፍቅረኛ ሆናለሁ እያለችሽ አይደለም። አዳምጪ፣ ሊስንትሜ ካም ዳውን እንጂ ብቻ ረሽ እንግሊዝኛ ምቹ እኛም ያለን አለን እንችላለን። ስሚ መጀመሪያ አዳምጪ። እኔ ፍቅረኛ ከህይወቴ ውጡ ነው እንጂ ከዳኒ ጋር ሆናለሁ ምናምን አላለችም። እኔ ጸጉር ካልተሻሸው ኧረ እባክሽ እንዲህ ጡትሽ ብቻ ተሸፍኖ ጡትሽ እንዲህ እምብርትሽ እየተታየ አልጋ ላይ ቁጭ ብለሽ እንዴ እናንተ እኛ ራሱ ከካሜራ በኋላ ምን አድርጋችሁ እንደመጣችሁ እኛ እንኳ ራሱ ምንም አናቅም በቁጡ ማለት ነው። እንናገር ከተባለ በጣም ብዙ ነገሮች እንናገራለን ማለት ነው። ግን የሰው ልጅ ደግሞ በይቅርታ ዝም ብላ አልፋለች አይደለ? እሷም አንቺ ግን ዛሬ እየመጣሽ እንዲህ እንድትወረገሪቅባት አይቻልም። በቃ አንቺም እዛው ውጪ፣ ዳኒ የሚውጣ ከህይወታችሁ እንዴ። ለሰው ልጅ ክብር ይኑርሽ እንጂ እንዴት ነው የምትናገሪው? አንቺ እሷን እንዴት ነው የምትናገሪው ብዬ ብሩክን ከአንቺ በፊት እሱ ከአንቺ ባወቀ እኮ አይደለም እናቴ፣ በተወደደና በተመረጠ ነው። ልታውቂው ትቻለሽ ከእሷ በፊት። አዎ ታውቂዋለሽ፣ ቲክቶክ ላይ እናቅሻለን አብረሽ ቪዲዮ ስትሰሪ እና አንቺ መቼም ከሱ በፊት ስለምታውቂያት እንደፈለግሽ ብሩክን ማድረግ ትቻለሽ። ፍቅረኛ እያለው ሀይሜንም እንደፈለግሽ በአንቺ ቁጥጥር ስር ሂጂ ነይ ምናምን እንድትልሽ አትፈልግም ሲጀመር ማለት ነው። እንዴ የሆነ ማርያምን አበዛሹት። በቃ የእውነት ሶሴ በቃ ውጡ። ከነሱ ህይወት ስትወጡ ሁሉ ነገር ውስጥ ይስተካከላል። መጀመሪያ አንቺ ውጪ እስቲ። አንቺ እየደወልሽ እየጠራሻት እንደዚህ ነው እንዲህ ተፈጠረ ዛሬ እንደዚህ ሆነ ላናግርሽ አትበያት በቃ አትበያት። ገባሽ አይደል? አትበያት እስቲ ውጪ። አንቺ ከህይወቷ ውጪና ነገሮች እንዴት እንደማይስተካከሉ እንደማይቀየሩ እናያለን። ዳኒም እንደዛው ማለት ነው። ገባሽ አይደለ? መጀመሪያ ፍቅረኛሽን መሰብሰብ ያለብሽ አንቺ ነሽ።
ሲጀመር ፍቅረኛ እያለሽ እንደዚህ አይነት ፕራንክ አለመስራቱ አንቺ ነሽ፣ ያንቺ ወሳኝነት ነው። ሀይሚ ምንም ያደረገችው ነገር የለም። ይቅርታ እኮ አድርጋለች፣ አላደረገችም አልተባለ። በቃ ይቅርታለች። ዳኒ ቤት ደግሞ የተገኘችው ስለ ብሩክ ጉዳይ ለመጠየቅ ነው እንጂ ሌላ ነገር ኖሯት አይደለም። አሰሚም ሴትዮ በምን ቋንቋ ነው? አንቺ ነሽ እኮ የብሩክ ጠረን ናፍቆኛል ብለሽ ባለፈው ስትወረገረጊ የነበረው ማለት ነው። እኔ አውቀዋለሁ ብሩክን እያልሽ እያወራሽ ዛሬ ራሱ ደግሞ እኔ በጣም አውቀዋለሁ ስለ ብሩክ። ለምን ደካማ ጎኑንም እንትኑን ጎኑንም አውቀዋለሁ ከአንቺ የበለጠ በቃ መሆንም ካለብኝ እኔ ከብሩክ አጠገብ እያልሻት ነው ማለት ነው እንዴ? ሰማች የተረተችብሽና ፈስ ያለበት ዝላይ አይችልም። እውነቷን ገና ትንሽ ነገር አድርግተሽ የራሳችሁን በፊት የተጣላችሁትን ነገር እንትን በለሽ ዳኒ ምናምን እንዴ እሱ የመረጠባት ሀይሚን በቃ ስርዓቷን አይቶ ያላትን ነገር ብዙ አትናገርም ምናምን ያ ነገር ነው እንጂ ፍቅረኛ የሆነ ካፋው እሱም ካፋውቶ ፍቅረኛ የሆን ብዬ አልጠየቃትም። እሷም ምንም አይነት መልስ አይሰጣችሁም። አንቺም በተራ ተንጫጫላችሁ፣ ብሩክም በተራ ይንጫጫል። አብሶ አንቺ አንቀለቀለሽ እንዴ? ዋይ ሶሲ እንዴ ኖ እንደፈለግሽ እንትን እንድትያት አይደለም፣ የእውነት ነው የምነግርሽ ማለት ነው። መጀመሪያ አንቺና ዳኒ ተግባቡ።